Tashoma, you are loving my face? It's not an ugly. Attractive one. መልክ ታስተላልፋለህ ለሻወር ህዝብ ሄድኩላችሁ ብለህ people in the shower with መጣሁላችሁ ብለህ በእንግሊዘኛ yeah people in the shower with are traders. That's enough for that. መጣሁላ ሄድኩላችሁ Yeah, I'm መጣሁላችሁ coming and I'm still loving here and a trader. You know. Is that no? I'm an intellectual one from graduating. From where? From this kilo main compound. in what field And literature social law. foreign language or literature Foreign language and literature and sociology as a minor. History as a minor even. Patronization you know that I read about. መች የነማባች ነበር እኔ የነጎር ዴቪድ ቻፕል ነው ምናምን ያስተማረኝ 94 ነው የድሮ ተማሪ እኮ 94 ጨረስኩ። ኦኬ ጨርሰህ ነው የወጣው ከ6 ኪሎ? አዎ አለኝ ዲግሪ ግን ስራ የለኝ ከዛ ጀምሮ። ስለዚህ አሁን ስራ ትሰራለህ ከዚህ በኋላ ምን አድርጌ በእንግሊዘኛ መምህር ትሰራለህ እንግሊዘኛ መምህር ትሆናለህ ቴምፖራሪ ናሲ ችግር የለውም if possible I will try. ስንት አመት ማለት ነው ከ94 ጀምሮ? ተመረኩኝ 30 አመት አልኳት። ይሄን ሁሉ አመት ስራ አልሰራህበትም በተማርክበት? በምክንያት መሰለህ ግን አንድ ነገር ከቤተሰብ ጋር ይገናኛል። አንተ እንደ መልከኛ ነገር ነኝ እኔ ቆንጆ ልጅ አይደለሁ። እውነት ነው እስካሁን አልጠፋም ውበቱ። አታልላለሁ ይኸው ነገር ለዛ አብረው ሸውደው እሺ እናትቻ የተውኩት በዛ ነው እንጂ ጀምረህ ነበር ስራ? yes ማይጨው ስራ ነበር። ማይጨው ምን ድርጅት? ማይጨው ኮሌጅ ስለ ትምህርት ስለ አሪድ አሰብር ነበር። ኦኬ ማይጨው ዩኒቨርሲቲ መቀሌ ያማይ ትግራይ ማይጨው ዩኒቨርሲቲ አስተምር ነበር። ለምን ያህል ጊዜ? for 2 years። እሺ ከሁለት አመት በኋላስ? አሎ after that I left everything። እናንተን ፈልገው ነው አንሳና አናግራቸው። ሳምሶን እኔ ወዲህ ነው የምሄደው አሁን ወዲህ እዚህ ነው የምትሆነውና እየቀረጸ ነው። ምሳ ትበላለህ። ከምሳ በኋላ መኝታ ይሰጣል። ይሰጣል። ችግር የለም። ያው ምግብ እኮ ሊያመጡልህ ነው። እንኳን ደህና መጣህ። እንዴት ነህ? ሁሉ ሰላም? ፌስቡክ ላይ ነው ደርሶኛል። ፎርታት የሚለው ላይ ቲክቶክ እኮ ኦንላይን ሚዲያ ከዛ ወስዶ በማህበራዊ ሚዲያዎች ማጠቃለል በጣም ጥሩ የሆነ ሚዲያ ትራንስሚሽን ያለው። ደህና ነህ ግን? ደህና ነኝ። ትተኛለህ እንቅልፍ? ይህ ምን አለኝና ቤቲ ያቺ ቆርቆሮ ታውቂያለሽ? ውይ እሱን አይደለም አሁን እዚህ ነው እዚህ ትተኛለህ ወይ እያለች ነው። እዚህ ሲሰጥህ አሁን ሲሰጥህ እያለች የዛን አይደለም ሸዋሮቢት ቆርቆሮ የእንቅልፍ ችግር የለብህም ወይ ማለት ነው? አለበት ይተኛል። በጣም ችግር አለ። ኧረ አልተኛም እኔ ይተኛል። ተኛበት ቤት እባብ አለ። እዚህ ግን ንጹህ መኝታ ነው ያለው። በጣም ሙቀት አለ። ታስታውሳለህ ቀኑ? ምን ጎዳና 94 ስራ ጀመርክ? 96 ቀጥታ 93 በቃ ጎዳና ሆንኩ። የተመረኩት ራሱ ጎዳና ሆኜ ፓስታ በቡሌ ቤት። የት ነው የተወለድክ? አገሬ ኤርትራ። እንዴት መጣህ? አባቴ ነው ያመጣው። እዚህ ነው አገሩ አማራ ወታደር ነው ሞተው። እናቴ ግን ትግሬ ነው። እሷም ካናዳ ወንድሜ አግኝተህ አታውቃለህ መሰለኝ? አንድ ቀን አግኝቻታለሁ። ሌላ ቤተሰብ ገነት ነው የምትባለው። ሌላ ቤተሰብ ማለት ቤተሰብ አባት በህይወት አለ? አባቴ አለ። ነጋዴ ነው። ሰልባጅ ነጋዴ። ምን ቀጭ ነው ያለቅኩት ነው የጀመርከው? መቼ ነው የጀመርከው? ቀጭ ተማሪ እያለሁ። ኧረ ከዛ ውጭ
ቆይ የጀመርከው ኤሌመንተሪ ነው ሃይ ስኩል ነው? ጫት ኧረ በስመ አብ ገና ሕፃን እያለሁ ነው የምቀመው። እንትን አስተማሪ ጎረቤት ነበረኝ። እሺ እሱ ይቀማል። ካሳ ነው የሚባለው። እሺ ከእሱ ጋር አብረን ነው። ሀጂ ጉራጌ ነው። አዲስ አበባ ውስጥ ታውቂያለሽ? ቤተሰብ ምን ይል ነበር ከእሱ ጋር አቶ ካሳ ጋር? ምንም ቤተሰቤ ራሱ ይሸጣል። ይሄን ነገር ጫት ጫት ይሸጣሉ። አረቄ ምንም ይሄን ነገር ይደግፋል። ግን በዚያ ሁሉ ትግል ውስጥ እንዴት ጎበዝ ተማሪ ሆነ? ከዩኒቨርሲቲ ግራጁዌት ለማድረግ ጎበዝ ተማሪ ሆንኩበት ምክንያት እዛ እኔ 4 ኪሎ ልጅ አዲስ አበባ አልነበርኩኝ። ከእንትኖች ጋር ነው የኖርኩት፣ ከአሜሪካኖች ጋር። አሜሪካኖች አሉ አይደለም እኛ ጎረቤት እዛ። እንግሊዝኛ ኃይለኛው እኮ የሚችለኝ ጠፋ። ገና እኮ ከፈለግሽ ጳይሳ ይቻል ሪፖርት አንደኛ ሸለማ አይተኛል ታውቂያለሽ? ጳይሳ ይቻል ፎቶ ቆንጆ ፎቶ ነው ያለው። መበርታት ነው ያለብህ። ከአንደኛ ክፍል ልንገርሽ እስከ 12 አንደኛ ነው። አይምሮ መታመም ማለት ሰው ሳምባውን እንደመታመም፣ አይኑን እንደመታመም፣ ጆሮውን እንደመታመም ነው። ወይኔ ሰለቸኝ። ጠበል ገባው እኮ እሱን ለየት የሚያደርገው ምን እንደሆነ ልንገርህ፣ የሌላ ሰው እርዳታ ስለሚያስፈልግህ ብቻ ነው። ያ እርዳታ ስላስፈለገህ እንጂ ሳምባህ ቢሆን ራስህ ተነስተህ ያስለኛል ይሻላል፣ ቲቪ ሊሆን ይችላል ብለህ ሳምባ ትሄዳለህ። በሽታ ይሻላል። እንደሱ አይደለም። የአእምሮ በሽታ ከባድ ምን ለምን ከበደ? ብድግ እያደረገ ሌሊት የሌላ ሰው እርዳታ ስላስፈለገህ እና አሁንማ ይኸው በእርዳታ ስለዚህ ያው እነዚህ ሰዎች ማመስገን ብቻ ነው። መስኪዬ ነው። ስለዚህ እንኳን ደህና መጣ። ይሄ ቦርናጌን የአእምሮ ህሙማን ምንድን ነው የሚባለው? ማገገሚያ ቦርናጌን የአእምሮ ህሙማን ቦረና ማገገሚያ ቦርናጌን ቦርናጌን ድጋሚ ሸዋሮቢት ነው አይደል? ይሄ አዲስ አበባ ነው። አዲስ አበባ ነው። አዲስ አበባ ኮተቤ ኤሪያ የካ ክፍለ ከተማ የካ ወረዳ 12 ውስጥ ነክ ኮተቤ ኮተቤ ስሙ ኤሪያ ረዴት ቀጠና ይባላል። It's okay, I accept that. By the way, I sent you something from TikTok about me. You haven't seen me in my face? It's a beautiful. ምንድን ነው የሚለው? ይሄ ልጅ በጣም ደስ የሚል ምናምን አይልም? እንደዛ ስለዚህ እንኳን ደህና መጣ። ይሄ የወንዶች ግቢ ነው፣ ማረፊያ ነው። ከዚህ ሰዓት በኋላ ኮተቤ ደስ ይለኛል። ኮተቤ በጣም ነው የምወደው። ኮተቤ ካራ የሚባል አለ ወይ? ስለ ኮተቤ ካራ ነው እወደዋለሁ። ኮተቤ ቲቸር ኮሌጅ አለ አይደል? ሰው ዳዝማ የምታወራውን ደግሞ እንስማት። እንኳን ደህና መጣ ቦርናጌን። እሺ እንኳን ደህና ጠበቅሽ። የአእምሮ ህሙማን ማገገሚያ ግቢ ነው። ምንም ችግር የለም። ናቸው እዚህ ግቢ ውስጥ የሚጠለሉ። አገግማለሁ። ያለው በቃ ማለት ነው። ወይኔ ነው ታገግማለህ። ምንም ማለት አይደለም። አሳብዱኝ በቃ ማለት የለም እንዴ ትንሽ ሆነህ ጫት ጀምረህ ባታብድ ነው እኮ የሚገርመው። ኧረ እንዴት እንዳበድኩ ነው ያው ትዝ አለኝ። ጫት ጀምረህ እንደውም አቶ ካሳ ናቸው መወቀስ ካለባቸው። መምህር ሆነው እንዲህ ማሰልጠናቸው ከተወቀሱም የሚወቀሱት መምህር ካሳ ናቸው። ተማሪዎችን በዚህ መንገድ መምራታቸው። ይኸውልሽ ምን መሰለሽ እኔ እንደዚህ ሆንኩት። አንድ ቀን ለምን ወደዚህ ጋር ማትሄደው ምናምን አሉኝ በጆሮዬ ውስጥ። ለካ ትክክል ናቸው እነሱ። አላረኩም። በዛ ምክንያት ብሬክ በልቡ ነው የሚመራው። ልብ ውስጥ ስላረጉ ስላላረጉ ሚሚናኑን የራስ የሚባሉ እህቶች ግን አሉ። አስታውቅሻለሁ። ቆንጆ ልጅ። ስለዚህ አሁን እንግዲህ ወደ ረፍት ወደ ማረፍ ነው የምትሄደው። ምሳ ትበላለህ፣ አልጋ ይሰጥሃል፣ አዘጋጅተውልሃል። ስለዚህ ትመጣለህ። አምቡላንስ ያገለገሉንን ሁሉ ከልብ እናመሰግናለን። በጣም ነው አመሰግናለሁ። መልካም ጊዜ፣ መልካም ቆይታ እንደሚሆንልህ አምናለሁ። ለአንቺም ነው አንቺም ለሁላችንም ምንም በቃ እንደምትባለውን ነገር እንዳታስቸግር፣ ትልቅ እድገት እየሰማህ ለውጥ ነው የምመኘው። አብረህ ትቀጥላለህ። ገባህ? የምትባለውን እየሰማህ እንዳታስቸግር ምናምን በቃ የሚያስተምሩህን ታዲያ ከዛ ግን ተሳፍሬ መጥቼ እውነት ነው እኮ ለዛ ነው የምነግርህ። ከሸዋሮቢት ተሳፍሬ መጥቼ አላስቸግራለሁ። ምንም አታስቸግር። ምንም በጣም ሩቅ መንገድ ነው የመጣሁት። ስለዚህ ደስ ብሎ አንቺ በቃ በእንቅልፍ ተኝቼ ነው በቃ አሁን ትተኛለህ። ምሳ ከበላህ ቡና ከጠጣህ በኋላ ትተኛለህ። ነገ ሐኪም ጋር ትቀርባለህ።
ቡና መጠጣት የለም ምሳ ይብላና ይተኛል ከፈለክ ዳቦ እስከዛ ድረስ ትችላለህ ዳቦ ምሳ ነው በቃ ምሳ ብላ ታርፋለህ በቃ የት ነው የምሄደው ምሳ ልትወስድ ያው አመጣች እንግዲህ እናንተ ሁሉ ትመጣላችሁ ብዬ አላሰብኩም በእርግጥ ስለመጣችሁ እናመሰግናለን እንግዲህ አእምሮ ህመም እንደሰማችሁት ነው ህብረተሰቡ ኃላፊነት ሊወስድ ይገባል በዛ እድሜ ጫት ማስጀመር ከአንድ መምህር አይጠበቅም ዛሬ ሄኒ ማሳያ ነው ስለዚህ ልናሳየው የሚገባው እንደ መምህር ልናሳየው የሚገባው ነገር በአግባቡ ማሳየት ይጠበቅብናል እነዚህ እንግዲህ ተጎርተውም ቢሆን ምሳሌዎቻችን ይሄ ጉዳት ቀላል አይደለም ለሀገር ለቤተሰብ ከራሱ አልፎ ለብዙ መጥቀም የሚችል ብዙ ኢንቨስት የተደረገበት ሰው ጎዳና ሲቀር ሁሉ ጊዜ ጅማሬውን ነው የምናስበው ስለዚህ ለመምህሮቻችንን ለጉሩቤቶቻችን በእድሜ ትልልቅ ለሆኑ ሰዎች በተለይ ለወጣቱ ለህፃናቱ እንዲህ አይነት አላስፈላጊ እጾችን መጋበዝ ነውር ነው ተውልንል ሲጀምሩ ስናይ ልንቆጣ እንጂ አስጀማሪ መሆን በታሪክም ያስጠይቃል ዛሬ ድረስ ያወራዋል መምህር ካሳውናቸው ያስጀመሩኝ የሚለው እንግዲህ በልጆች በፋሚሊ በመትኖርበት ስፍራ ሁሉ ጸጸት ነው የሚሆነው ስለዚህ ወጣቶች ትልልቆች በሙሉ አደራ ማለት የምፈልገው ልጆች ወደዚህ አቅጣጫ ሲሄዱ ሃይ ማለት መመለስ እንጂ አያስፈልግም እንደምታዩት እንግዲህ ቦርናጌን እየሞከረ በቅድሚያ ስሞት ማን ይባላል የድርጅቱ ስም ማን ነው አላማውስ ምንድነው የሚለውን እሺ ስሜ ወይዘሮ ኪያ ስብሐት እባላለሁ ድርጅቱ ደግሞ ቦርናጌን ሜንታል ሄልዝ ሪሃቢሊቴሽን ሴንተር ይባላል አላማው በሞተው ነው በአእምሮ ህመም ምክንያት አንድም ሰው በጎዳና ላይ ማደር የለበትም ነው የቦርናጌን አላማ ሌሎች ሰዎች በልዩ ልዩ ፍላጎት ተነስተው ጎዳና ሊወጡ ይችላሉ የአእምሮ ታማሚ ግን ከህብረተሰቡም ከቤተሰብ አለመረዳት የሌላ ሰው እርዳታ ስለሚያስፈልገው ነው ጎዳና የሚወጣው ከዛ በኋላ ደግሞ ሲቀጥል በየጎዳናው የሚገጥመው ችግር ሄኒ ማሳያችሁ የድርጅቱ ስም ማን ነው ቦርናጌን ሜንታል ሄልዝ ሪሃቢሊቴሽን ሴንተር ይባላል መች ተቋቋመ ህጋዊ ሰውነት የኖረው በ2008 ሐምሌ 18 ቀን በዛ በኋላ ነው እንግዲህ እስካሁን 427 ሰዎችን ከጎዳና አንስቶ አገግመው ወደ ኑሯቸው ወደ ትዳራቸው ወደ ቀድሞ ህይወታቸው ተመልሰዋል 24 ሰዎች ደግሞ ድረናል 21 ጥንዶችን 48 በነጠላው ድረናል እነሱም ትዳራቸውን በአግባብ እየመሩ ነው አሁን 144 ወንድና ሴት ያምሮ ህሙማን አሉ በማዕከል ውስጥ ይሄ የወንዶቹ ግቢ ነው ከዚያ በኋላ ደግሞ 35 የሴት የአእምሮ ህሙማን ልጆች አሉ እርጉዝ ሆነው የገቡ እዚህ የወለዷቸው ጎዳና ላይ ያው ብዙዎቻችሁ ታያላችሁ ልጆች ይዘው የነበሩ ማሪያ ተሪዛ ጋር ግንኙነት አላችሁ የሚለውን ጥያቄ ማመድ ይችላልሽ የለሽም ሚሽነሪ ኦፍ ቻሪቴቢሊቲ እና 35 ህፃናት ኖሩ እንግዲህ ቦርናጌን በአንዲት ሴት በአንድ አጋጣሚ የተጀመረ ፀሐይ ተፈራ ትባላለች ኡራኤል አካባቢ ወይም ቦሌ ክፍለ ከተማ ወረዳ 8 እንግዲህ ፀሐይ የሰባት ወንድ ልጆች እናት የነበረች ለ18 ዓመት ነው ኡራኤል የተኛችው እሷን ካነሳን በኋላ ነው እንግዲህ ወደዚህ ስራ በሙሉ ነገር የገባ ነው እኔ ሰራተኛ ነኝ እዚህ ስፍራ የምታውቀኝ ነጋዴ ነኝ እንዲህ ነው ህይወቴን ስመራ ነበር እሷ ሴትዮ ህይወት ወይም የሷ ሴትዮ ጉዳይ ግን የኔን ህይወት የቤተሰቤን ህይወት ቀየረው ከዛ በኋላ ጀምረን በየጎዳናው ወድቁ ያምሮ ህሙማንን ማንሳት እንዲያገግሙ ማድረግ ካገገሙ በኋላ ቤተሰባቸው ማፈላለግ ቤተሰብ ያልተገኘላቸው ትምህርት በዚህ አጋጣሚ እንደ ቶም እንደ ስልጠና እንደ አቅሌሲያ ስልጠና የሚሰጡ ተቋማት ትንሽ ስልጠናዎች ይሰጡልናል ራሳቸውን እንዲችሉና ተረታታሉ ጋርዲያን ሰነሽ ማለት እኮ ነው በጣም እስኪ ወደ ተቋማችሁ ገብተው አገግሞ ወደ ጤናቸው ተመልሰው ወደ ቀድሞ ህይወታቸው የተመለሱ ሰዎች አሉ 427 ሰው አለ ተመልሰው 427 ሰው ጠቅላላ ያለው መስሎኝ 427 ሰው አገግሞ ተሸኝቷል ያውም ቆጠራ ከጀመርን በኋላ ከዛ በኋላ ያልቆጠራቸውን ትተን ማለት ከዛ በኋላ ደግሞ 24 ጥንዶች ድረናል ዘሩ እስቲና 23ኛ ሙሽራችን ነው ዘሩባቤ
አሁን የሁለት ወንዶች ልጆች አባት ነው። 23ኛው ሙሽራ ሾፌር ነው። አሁን ደግሞ እና 23ኛው ሙሽራችን ነው። አሁን ደግሞ የሁለት ልጆች አባት ነው። የሁለት ወንድ ልጆች አባት ነው። እንዲህ ነው እንግዲህ 24ኛ ከሱ በኋላ አንድ ሰው ድረና እንግዲህ በቅርቡ ደግሞ 25ኛ ልንድር እያቆመቆብን እግዚአብሔር ይመስገን። በተቋማቱ በጠቅላላው ምን ያህል ተረጂዎች አሉ? 179 ከህፃናቱ ጋር እንጂ ትልልቆች 144 ናቸው። የሴት የአእምሮ ህሙማኖች ልጆች ግን 35 ነው። በጣም እስኪ ስለ ወደፊት ዓላማችሁ? ወደፊት ዓላማችን እንደሞቷችን ነው። በአእምሮ ህመም ምክንያት አንድም ሰው ጎዳና ማደር የለበትም። እሱን ነው ለማሳካት። ለዚህ ደግሞ መስተዳድሩም መንግስትም በጣም እያገዘን ነው። በዝርዝር ማስረዳት እስከማንችለው ድረስ በጣም እያገዘን ነውና እግዚአብሔር ቢፈቅድ ይሄ የራሳችን ግቢ ነው። ይሄኛው ሳይሆን የታች ሴቶች ያሉበት እሱን ለዚህ ስራ ነው ስጦታ የሰጠነው እኔና ቤተሰቤ። ከዛ ሲቀጥል ግን አጀንዳችን በየክፍለ ከተማው ተቋም ኖሮ የምናረገው መጀመሪያ በዚያ ክፍለ ከተማ ውስጥ ጎዳና ላይ የወደቁ ሰዎች መነሳት አለባቸው። ለምሳሌ የካ ክፍለ ከተማ ውስጥ ምንም አይነት ጎዳና ላይ የሚያድር የአእምሮ ታማሚ መኖር የለበትም። እንዲሁ ሲል በሚሰጠን አሁን በለሚኩራ ተሰጥቶናል። እንግዲህ መሬት አስተዳደር ያላለቀ ጉዳይ ኖሮ ርክክብ አልተደረገም እንጂ ለሚኩራ ሲኖር መጀመሪያ የለሚኩራ ክፍለ ከተማ ነዋሪዎች ተጠቃሚ እንዲሆኑ ከተማው ላይ ስንጨርስ ያው አሁን እንግዲህ እንዳየው ከአዲስ አበባ ውጪ ነው ያመጣችሁ። ብዙ አምጥተናል ከአዲስ አበባ ውጪ። ግን አጀንዳችን ይሄ በአእምሮ ምክንያት አንድም ሰው ጎዳና ላይ ማድረግ የተቋማችሁ የገቢ ምንጭ ምንድነው? በጎ ሰዎች ከመንግስት ጀምሮ ከአዲስ አበባ መስተዳድር ከፌደራል ጤና ጥበቃ ከቀና ሰዎች በጣም ልንቆጥራቸው ከምንችላቸው ሰዎች ሕክምናውን ፌደራል ጤና ጥበቃ እገዛ ባያደርግልን ለኛ ከባድ ሙሉ ለሙሉ ሬጉላርሊ ሐኪም ተመድቦ ነው ሁለት ሐኪም ከሰኞ እስከ ዓርብ ይገባሉ ለግማሽ ቀን። ይሄ ለኛ በገንዘብ ማተምነው ትልቅ ስጦታ። ለህብረተሰቡ የሚያስተላልፉት መልእክት? ህብረተሰቡ በአካባቢያቸው ያሉ የአእምሮ ህሙማንም በተለይ ክረምት ሲሆን እንደሚበርዳቸው እንደሚርባቸው እንደው የእናንተ በጎ ስራ ነው። ይሄንን አይታችሁ በዚህ ክረምት ልጅ ያዙ፣ ሴት የአእምሮ ነፍሰ ጡር ወንዶች ጎዳናው ላይ መስጠት ብንችል ደስ ይለኛል። መስጠት ባንችል ደግሞ ሰው የሚሰጣቸውን ልብስ እንዳይገፉ በሰጠን በሳምንት ባልሞላ ጊዜ ውስጥ ጃኬት ምንስ ብርድ ልብስም አልጋ ስለሌለን እንዳየው ተደራራቢ በዚህ ሁኔታ ነው ሰዎች እያስተናገድን ያለነው። ይሄን ማድረግ ሳንችል ደግሞ ልብሶች ሲኖሩ እንሰጣለን፣ ሰዎችም እንዲሰጡ እናበረታታለን። ኔክስት ዴይ በሶስተኛው ቀን ይወስዱባቸው። ይሄንን ባያረጉ ሰዎች ዝግጅትም ሲኖራቸው አብረው ሁለት ሊማቱ ሊያጠቋቸው ሊችሉ ስለሚችሉ አግሬሲቭ ስለሚሆኑ ከወንዶች ጋር ተባብረው የሚበሉት ዳቦ ነው። ሌላው ሰው ይለምናል፣ መኪና ጋር መጥቶ ይለምናል። የአእምሮ ህሙማን ግን አይለምንም። ስለዚህ ይሄንን ህብረተሰብ እንዲያረግ ወደ ሕክምና ተቋም እንዲያመጣ ይሄንን ነው እንግዲህ አደራ ማለት ነው። እሺ እናመሰግናለን።